ורוח נכון חדש בקרבי. ሻሎም ለከም ሰላም ለእናንተ ይሁን የተከበራችሁ ክብራትና ክብራን የወሬ ተከታታዮች ወገኖች እንደምናላችሁ በእግዚአብሔር እርዳታ ዛሬ የምናየው የባለፈውን ሳምንት የፓራሻት አሸቡአ በመቀጠል በኦሪት ዘፍጥረት ምዕራፍ 1 እስከ ምዕራፍ 6 ቁጥር 8 የባለፈው ተምራና ያም የሰው ልጅ ማለት ነው አዳም በገነት ውስጥ እግዚአብሔር እንዳስቀመጠውና ከዛም በኋላ የአዳም ልጆች ቃየንና አቤል ቃየን አቤልን በመግደሉ ከዛ በኋላም እግዚአብሔር አምላካችን ማለት ከዛ የቀጠለው ትውልድ እስከ ዛሬ እስከ ፓራሻ እስከምናየው እስከ ፓራሻት ኖህ ተምረናል ባለፈው መግቢያው መጨረሻው አካባቢ ኖህ ማለት የነበረው ኃላፊነት በዚህ ላይ በባለፈው በመጀመሪያው አካባቢ ኖህ ጻድቅ ነበር እግዚአብሔርም አካሃዱን ከእግዚአብሔር ጋር አደረገ እግዚአብሔርም በዛ ዘመን ከነበሩ ሰዎች ውስጥ የመረጠው ኖህ ነበር ኖህ ማለት በጣም ጻድቅ አካሃዱን ከእግዚአብሔር ጋር ስላደረገ በዛን ዘመን የነበሩ ሰዎች ሁሉ እግዚአብሔርን በማስቀየማቸው መሬት ሁሉ በደል ተሞላች በዛን ሰዓትም እግዚአብሔር የጥፋቱን ውሃ መጥቶ 40 ቀንና 40 ሌሊት ከዘነበ በኋላ ለአንድ አመት መሬት በውሃ ከተዋጠች በኋላ ከዛ በኋላ ኖህ ለእንደተማርነው ኖህ ሶስቱ ልጆችና እያንዳንዱ እንስሳ ከሚበሉ እንስሳዎች 7 ጥንድ ከማይበሉ 2 ጥንድ ለዘር እንደተረፉ በሙሉ ዓለም እንደጠፋች በዛሬው የፓራሻ ክፍል ስለ ኖህ ምንማራው በኦሪት ዘፍጥረት ምዕራፍ 6 ቁጥር 9 ጀምረን እስከ ምዕራፍ 11 ቁጥር 32 የሳምንቱ የወርድ ክፍል በፓራሻት ኖህ ይሆናል ያ ማለት ነው የሰው ልጅ ኃላፊነት ምን ያህል እንደሆነ ምንነው በዚህ በፓራሻ ምንድነው የሚለው ይህ ጥፋት ውሃ ከተፈጸመ በኋላ በምዕራፍ 8 ቁጥር 13 ከዚህ ምንነው ማለት ነው በነገራችን ላይ ከዚህ ከወንድማችን ከዮሴፍ ጋር በዚህ በፓራሻ ማለት ነው አኳያ ያሉትን አንቀጾች እናያለን በእግዚአብሔር እርዳታ እንድንማር ብዙ ዕውቀቶችን እንደምንሸምት ባለሙሉ ተስፋ ነኝ ሰላም ራባ ዮሴፍ ሰላም አለይኩም ሰላም ለኩል الطفي ሰላም ለከኝ እና በሳምንት የወርድ ክፍል እዚህ ላይ የምናየው በምዕራፍ 8 ቁጥር 13 ላይ وهي بأخذ ب600 שנה בראשון באחד לחודש חרבו המים מעל הארץ ויעשר נוח את המכסה הטבע ויער והנה חרבו פני האדמה ኖህ ማለት ነው እዚህ ላይ የሚነግረው በ601 ዓመት በሆነበት ጊዜ ኖህ የመርከቧን መስኮቶች ከፍቶ በሚያይበት ጊዜ መሬት ምንም ነገር የለም በመሬት ላይ የሚንቀሳቀሱ እንስሳቶች በሜዳ ላይ የሚጫወቱ ልጆች በሰማይ የሚበሩ ወፎች ምንም ነገር ኖህ ጻድቅ የነበረ ሰው እሱን ራሱን አድኖ ቤተሰቦችን አድኖ ግን ዓለም በሚያይበት ጊዜ ከማን ጋር ነው ገበያ የሚያደርገው ከማን ጋር ነው ድግስ የሚያደርገው ከማን ጋር ነው ለሰው ነው ልብስ እንዳለው እንዴት ነው ይሄ ከባድ ማሽበር ምንለው ውድቀት ነው ብዙን ጊዜ የግል ችግሮች አሉ በግል ደረጃ አንድ ሰው በቃ ዓለም በቃኝ ብሎ ተስፋ የሚቆርጥበት አለ በህብረተሰብ ደረጃ የሚቆርጥበት አለ አክሳፍ እግዚአብሔር ዓለምን ከፈጠረ በኋላ በሙሉ ካወደመ በኋላ ኖህ ያንን በሚያድግ ጊዜ ያለው ድል ፈንታ ምንድነው መሬትን በሚያይበት ጊዜ ምንም ነገር የለም እያንዳንዳችንም ተመልካቾቻችን ማለት ብዙ ችግሮች ይወጣሉ ብዙም ጊዜ እናየው የግል ደረጃ የግል ችግሮች በምንበት ጊዜ አንድ ሰው አይበልና ምን ወደው ሰው ከኛ ሲለይ በሞት የሚቀጥለው ዓለም ሲሄድ ወይም አንድ ወጣት አንዲት ወጣት ከኛ በሚለዩበት ጊዜ ይህ ከባድ ችግር ይከብዳል እና ከዚህ መሽበር ወይም ከዚህ ስብራት ተነስቶ ህይወትን መቀጠል እንዴት ነው የሚቻለው አይም የራሳችን በመንጠርበት ጊዜ ራሳችን ጥራን ግረን የምናገኘው ውጤት ነው ወይስ እግዚአብሔር በረከት ያስፈልገዋል ስለዚህ እግዚአብሔር ምንድነው የሚለው በዚህ ላይ ሰው ብቻውን እምነት ያስፈልጋል በባለፈው ላይ ሰው ብቻውን ብቻ ማለት በዚህ ደረጃ ለመድረስ አይችልም
ከዛ በመቀጠል ብናየው ማለት ነው ከዚህ ፓራሻ በምዕራፍ 9 ላይ ቁጥር 1 ላይ ምን እንደሚለው እግዚአብሔር ሁለተኛ ጊዜ ሰውን ይባርከው ለምን በረከት ያስፈልጋል ይላል ያው እንግዲህ መግቢያውንና ሰፋ ባለው እንግዲህ አብራርታ ላይ በተለይ እንግዲህ እዚህ ዓለም ከኖህ በኋላ እስካሁን ድረስ እያንዳንዳችን የምናልፋቸው ብዙ ውጣ ወረዶች አሉ በእነዚህ ጊዜዎች ማለት ነው እያንዳንዳችን በምን አይነት ጎንና በምን አይነት ሁኔታ እነዚህ ነገሮች መቋቋም የምንችልበት ሁኔታ እንዴት ነው በሚለው መወያየት ሰፋ ባለው ይገባል ግን ያው እንግዲህ ዛሬ ከዚህ ላይ እያንዳንዳችን አንተ ምንም ተመልካቾችም እንግዲህ በርከት ባለችው በሚንችላው አቅም መወያየት እንፈልጋለን በተለይ ሊቃውንቶች በሁሉ ጊዜዎች ማለት ነው ያብራሩት አዚ በረከት ለምን ያስፈልጋል ከሚለው በፊት መጀመሪያ ማለት ነው አራት ነጥቦች አሉ እዛ አማልቢም ይገልጻቸው ሰፋ ባለው አንተ መጀመሪያ ያሳየንና ወደ ቀጣዩ እናልፋለን እና አማልቢም ይላል ለምንድነው ሰውን መልሶ እግዚአብሔር ኖህንና ልጁን ሊባረክ ይፈልጋል ይልና በዚህ ላይ ይነግረናል ያ ምን ይላል በመጀመሪያ ደረጃ ለማ ቢረከታ ኖህ ሸኒት ሽክባር ቢረከታ አዳም ረሽ መጀመሪያ አዳምን ተባረከ ለምን ታዲያ እንደገና ተመልሶ ኖህን ይባረከው ايش بين بركات ادم رشون لبركات نوح ነገር ግን ሆኖም ግን የቅድሙ በረከት ለአዳም የተባረከውና የኖህ ቡራኬዎች ልዩነት አላቸው ምክንያቱም እግዚአብሔር አንድ ነገር በመላልሶ አያደርግም ለምንድን ነው የባረከው ይላል አባርባኔል በማምጣት እንዲህ ይላል ይባረክ ኤሎሂም פירוש מורנו הרב יצחק אברבנאל שנוח בצאתו מן התיבה ראה עולם שמם በተበል ፍኔ 40 ኖህ በሚወጣበት ጊዜ ዓለም በሙሉ ጸጥ ያለች ምንም ነገር የሌለው ተስፋ የሚያስቆርጥ እንዲያውም በፓራሻው ተገልጿል ኖህ መኖር አልቻለም ወይን ጠጥቶ መስከር ነበረበት ለመርሳት ይናለማች ለምንድነው እግዚአብሔር ታዲያ በዚህን ሰዓት የባረከው ይላል ለምን እግዚአብሔር ነው የባረከው እግዚአብሔር ለበረከት እንደገና ባረከት በረከት ለምን ሂሳሮን קיבוץ מדיני ሽሎ አለ ሂሳሮን קיבוץ מדיני ሽሎ נשארו רק 4 נשים על זה אמר להם תרו ורבו כן የሰው ልጅ ምንድነው የሚለን በየተም ብቻውን መኖር አይችልም ብቻውን ለምን ባንድ ማንጨብጨብ ይቻላል ይሻል ነው በተለይ ኖህ ከታስላቆምቆ አይቷል ብዙ ዓለም ሞልታ ነበር ነው ያለ ያው እንግዲህ ፋጥፋ ከመጣት በፊት አሁን ያነ ሁሉ ነገር ጠፍቶ ሳይው ሁላችን ማለት ነው ይሄንን እምነታ አይደናናቀም እግዚአብሔር ማያሳየን በጣም ከባድ ነገር ነው ቅድም እንዳልፈው ራሱ አንድ ሰው የግል ሀዘን ሲያጋጥመው ራሱ አንድ ሰው አጥቶ ምን ያህል ጨለማ እንደሚሰማው ግልጽ ነው ሀዘን ያየሰው እና ኖህ እኮ ያየ ለአንድ ነገር ብቻ አይደለም እንዳለ ባለም ላይ ሁሉ ጠፍቶ ነው ያየ ስለዚህ በዚህ የተነሳ ነው እንግዲህ መልቢ ሚለን ከኻባ ሞሬኖ ረቤኖ ባርባኔል ሚልም እግዚአብሔር ባረከው ሲል ያው ያን ሁሉ የጎደለው ነገር እንግዲህ እንዲሞላ ተስፋ ሰጠው ማለት ነው መባረክ የነበረበት አይዞ ጠንክር ቡራኬው ጠንክር ኖህ አንተ ልጅህን እኔ ባረካቸዋለሁ አሁን ያየው ሰዎች ሁሉ እንደገና ተባረካላችሁ ይሄ ለመባረክ የፈለገው ምክንያቱም ሰዋዊ ስለሆነ ለሰው ነው ልብሱ ስለሚል እነዛ ሰው አብሮ መኖር ነበረበት ሁለተኛ ለምንድን ነው የባረከው ሽሎ ሞረኸም ሽሎ ይዩ ተረፍ ለሽኔ ኻዮት ቶርፎ አልዘ አማ ሞረኸም ለምንድን ነው የባረከው ይላል ከዚህ በፊት ምን ነበር በገነት ላይ ሰው ከድመት ወይ ከውሻ ጋር ሆን በሆነ ሰው እንደሚጫወተው ከአንበሳው ጋር የሚጫወት ነበር ችግር የለም ነበር እኩልነት ነበራቸው ማለት ነው አሁን ግን ምን ሊሆን ነው አሁን ግን ጠበኞች በዛን ሰዓት ለምንድን ነው ይላል እንደ አሁን በጥፋቱዋ በኋላ እንስሳቶች ሁሉ በጣም ጨካኞች ስለሆኑ የነሱ ኃይል በሰዎች ላይ እንዳይወርድ
እግዚአብሔር ባረከው ምን ባረከው እነዛን እንስሳቶች ካንተ እንዲፈሩ አደረገ ሳንተ እንዲፈሩ ያደረገው ለምንድነው እነሱ መጣው እንዳይጎዱ ባንተ እንዳይጎዱ ያንንም ስፍቴ ኻኻሚ ምን ይለዋል ለምንድነው እንደዛ ያደረገው ለምን ይሄን ነገር ሊፈራ አስፈልገለው ክሊያካር ምንድነው የሚለው ለምን ላሙ በሬው ከሰው የበለጠ ጉልበት አለው በእውነት የእግዚአብሔር ፍራቻ እግዚአብሔር በልቡ በሃይምሮ በዛ በበሬው ወይም በበሬው ላይ ባስቀምጥ ነው ሰውን ባይፈራ ነው ሰውን በጥልጥል አርጎ እንኳን ሊያርደውና ይላል ራሱ ካጠገቡ ሊቆም አይችልም ሉሊያ ያ አብራሃም ሙረኸም የሱፍ ፍራት ባይኖረው ኑሮ ያ በሬ ተይዞ አይታረድ እዚህ ኩየስ የልሽኮቱቱ ለማሽሸክ ግን እግዚአብሔር ባረከው ሲል እንስሳትን አርዶ የእንስሳት ሁሉ እንስሳቶች ከሰዎች እንዲፈሩ ጅብ ለምሳሌ ከሰዎች ይፈራ ባይፈራስ አንበሳ ይፈራል በተወሰነ ጊዜ ፍርሃት አለው ምንም እንኳን ደፋር ነው ያንን መባረክ ነበርበት ሉሌ አሸም የእግዚአብሔር ጠጋ በረከት ባይኖር ኖሮ እነዚህ እንስሳቶች ሁሉ ዓለም ሁሉ ያጠፉ ነበር አሬናና ሁለተኛው ሶስተኛው ለፕኔሽ ኒክራት ኮል አሬት ለጻማ ሐሰደ በኮል ኦኸር ועל זה התיר להם לאכול בשר כן ምንድነው የሚለናው እዚህ ላይ ዛፍ በጥፋት ውሃ ስላለቀ አዝም ይበሉ ዘላቸው እስካሁን ድረስ ፍሬ ብቻ ነው የሚበሉ እስካሁን ፍሬ ነበር መሬት ዛፍ ታበቅላለች የዛፉ መኖር ፍሬዎች በሹክ በገበያው እንዳለ አስተካከለ ስለዚህ እግዚአብሔር መባረክ ነበረበት ለምን መባረክ ነበረበት እንስሳቱን አርደው እንዲበሉ ሰጣቸው ለምን ሰጣቸው ምክንያቱም በዛን ሰዓት ፍራፍሬዎች አልነበር አራት ሽሎ ያርጉ አኺ זה כמו שהיה בקין והבל אמר שפוך דם אדם דמו ይሸከም כן ስለዚህ እግዚአብሔር በረከት ካለ ይላል ልክ ቃየን አቤልን እንደገደለው ሁሉ ሰውን እንዳይገድል ሰውን የገደለ ሁሉ በእግዚአብሔር ዘንድ ከባድ ቅጣት አለው ብሎ ይሄ በረከት በኖህ ላይ አረፈ እንግዲህ የአመልቢም በሽም አራቢ አበርበኔል የሚያመጣው ምንድነው እነዚህን አራት ነገሮች ለምን እግዚአብሔር መባረክ እንዳለበት ይነግረናል ሌሎች ማለት በጣም መቃ በአጠቃላይ እግዚአብሔር ያ እነዚህ አሁን አራት ነጥቦች እንግዲህ የተከሰቱት በሰው ልጅ ስራ በመሆኑ የተነሳ በእንስሶች በኩል የሰው ልጅ ፍራቻ እንዲያደርባቸው እግዚአብሔር ማዘዝ ብቻ ሳይሆን ብዙ የሚጎዱን እንስሶች ለምሳሌ አሁን እንደምናየው በዱር ነው የሚኖረው ይሄም የእግዚአብሔር ትእዛዝ ነው ምክንያቱም በእኛ አካባቢ ኑሮ ቢሆን ወይም እኛ እንገላቸዋለን ወይም እነሱ ይገሉናል ስለዚህ እግዚአብሔር ማደረጋቸው በየቦታው ተደብቀው እንዲኖሩ ወደ እነሱ ስንቀርብ ለኛም ጉዳት ከፍተኛ ጉዳት ያደርስብናል አሁን እንደምናየው ማለት ነው አበር እግዚአብሔር ነው ይሄን ሁሉ ነገር ያደረገ ማለት ነው ይሄም ያው እንግዲህ የሰው ልጅ በረከት ባለ ሁኔታ እንዲኖር ያለ ፍራቻ ሊቃውንቶች እንደሚያዙትኝ እባቡ አይደለም የሰው ልጅ የሚገለው ኃጢአት ነው ሰውን የሚገለው ይላል ተማይ እባቡ የሰው ልጅ እንዲነድፍ እግዚአብሔር ባይል ኖሮ ቢሆን አዘና ሰም ኃጢአት ማይሰራ ኖሮ ቢሆን እባቡ አይቶት ምንም አይነካውም ነበር እላማ የሰው ልጅ ኃጢአት ማለት ነው ያን እባብ መጥቶ እንዲነክሰው አደረገው ወዘተ ሌሎች እንስሳዎች እንደዚህ ስለዚህ በአጠቃላይ የሰው ልጅ ጥንቃቄ ወደ ጥሩ ነገር እንደሚመራው ነው ያለ እግዚአብሔር ከሰጠው ተፈጥሯዊ ነገር እና እግዚአብሔር ከበረከው በረከት የነሳ በሚለው ትንሽ ከለስ ማድረግ ይቻላል እዛ ቡራኬ ነው አሁን እዚህ ላይ ሌላ ምን እንድገልጽልኝ ፈልገው በእንግዲህ እዚህ ላይ ምናየው መባረክ ነበረበት ምክንያቱም ቅድም እንዳለው እና ቡራኬ ምንድነው እዚህ ላይ እንደምናየው በጣም ጥሩ አሁን እንግዲህ በእግዚአብሔር ዳታ ሁላችንም ማለት ነው መረዳት የምፈልገው እግዚአብሔር ቅድም እንዳልከው ለምንድነው ደግሞ መባረክ የሚያስፈልገው ቡራኬ አንድ ዘ በረከት ምንጭ ነው ማለት እንግዲህ በረከት ምንጭ ነው አይደል አንድ ዘ ምንጭ ያለበት ቦታ ሁሉ ጊዜ ይፈሳል አይደል አንድ ዘ በረከት ይበቃል
ለምን ደጋግሞ መባረክ ያስፈልጋል በሚለው ማለት ነው እና ራሻሪሽ ረቢ ረፋኤል ይሁሽ ማለት ነው ምን ነው የሚለና ወይባረክ ለኪም ትኖህ ቤት ባና ወይመራ ፕሮርቡ እንደዚህ ብሎ ይባረካቸዋል ለምንድን ነው እንደዚህ ብሎ ይባረካቸው ሲል በደንብ ልባገን እንይ እንግዲህ אומר הרב, הברכה מעניקה לאדם את הכוחות הדרושים, ומצוות ברור והוא מטילה עליו חובות להוליד בנים ולחנך אותם. אומר הרב בעצם, እግዚአብሔር ቡራኬ ሲባርካቸው የሰጣቸው ቡራኬ ምንድነው? ምን ያዘ ነው? ዝም ብሎ ተባረክ የሚል ብቻ አይደለም ወይም ብሩክ ሁን ዝም ብሎ ቃል ወይም አባባል ወይም የሆነ ንግግር ትእዛዝ አይደለም። ይህ ምንድነው? ለሰው ልጅ ኃይል ሰጠው ማለት ነው ለሰው ልጅ ብዙ ስንቅ ሰጠው ማለት ነው ከዚህ በኋላ የሰው ልጅ ማለት ነው እግዚአብሔር በባረከው ቡራኬ ብዙ ተስፋ አለው ብዙ እምነት አለው ብዙ ስኬታማ ደረጃዎችን መድረስ እንዲችል ኃይል ሰጠው ኮኾት ይብሎ ኮኾት አገረሽ በሆ በኃይል ያው እንግዲህ እንደምናውቀው ተግባር ማዋል ያስፈልጋል እንግዲህ አይደል መሬትም ኃይል አላትኝ አባል ካልዘራና አታበቅልም ወዘተ ክብሪቱም ኃይል አለው እሳት ማንደድ አባል ካልጫር ነው አዝ እግዚአብሔር በረከት ሰጠን ስን ኃይል ሰጠን በዚህ ኃይል ተጠቅመን እኛ ብዙ ነገሮች ነው ለምሳሌ አሁን ልጅ ወለዱ አለ አዝ ልጅ መውለድ አለ በልጅ ወልዶ ዝም ብሎ ወደ እንደ በግ ምረኛ ያስፈልጋል በርግጥ ብዙ ነገሮች እንዳይደርስ ልክ እንደዚህም ልጅ ማለት ነው ወልዶ ዓለምንን እንድናለማ ዓለምንን እንዲያለሙ ልጆቻችን እኛም ደግሞ አላፊነት አለን ማለት ነው በልጆቻችን ሁላችንም እንግዲህ አንተ ምንም ወላጆች ነን የኛም ወላጆች አሉና እዚህ ደረጃ እንዲደርስ ያደርጉን እነሱ ናቸው ልጅ መቼንም የሚገባ መቼንም ይወጣ ማንገርም ይገናኝ እነዚህ ነገሮች እኛ ልብ ካላደረግነ ወደ መስክ ዝም ብለን ከላክናቸው ልጆች ወለድናቸው አባልግና በእኛ የኛን አላፊነት በስተመጨረሻው አልተወጣነ ማለት ነው ለከን ስለዚህ ምን አለነ ኹባት አዳም የሰው ልጅ ግዴታ አለው ምነው ግዴታው ለወሊድ ባንም በለኻን ይخطا ልጅ መውለድ ብቻ ሳይሆን ልጅን መውለድ ብቻ ሳይሆን ተخلخነ ይخطا ለኻነ ይخطا በሰው እንዲሆኑ በባለፈው እንደተማርነው ሰው እንዲሆኑ የሰው ቅርጽ እንዲኖራቸው እንዲማሩ እንዲያከብሩ ወላጅና አደራን ተቀብለው እንዲሄዱ ልጅ ማምጣት ሳይሆን ትምህርታቸውን እንዲማሩ ስነ ስርዓት እንዲማሩ የማድረግ የሰው ልጅ ኃላፊነት አለ ስለዚህ ምን ነው ፕሩቨር ቭኡ የሚለን ማለት እንደምትለው እንደሚለን ማለት ነው አባብሽን ቾኖር ፋይሽ ኃላፊነት ትልቁ ኃላፊነት ልጆችን ወልዶ ማሳደግ እንላለን መጨረሻ ማሳደግ ለኻኔ ይخطا ትንሽ እንዴት ነጥብ እንጨምርና እዚህ ላይ እንትን አለ እዛ በኋላ ምን ይሄንም ታለም በኋላ የሰው ልጅ ግዴታው እና የእግዚአብሔር የሰጠው ኃይልና ችሎታ ልጁን ወልዶ እንዲያሳድግ ከሆነ በኋላ ምን አለ ሸከን ብራኻዞን ይትናካን ለአخر ኸጦ ሽላዳ ባፋል በኸይር ቢንኮም ሽበካት አሸም ሽዋ ኢናክላላ ምጽያ ተመረጥ በጣም ትልቅ ነገር ነው ያለና ወነት ምን የሚለና የሰው ልጅ ይሄ ነገር የተሰጠው ይሄ በረከት የተሰጠው መቼ ነው ኃጢአት ከሰራ በኋላ ነው ከኃጢአት በፊት ምን በረከት ራሱ ያስፈልግ ምን ማለት ለምን ነው ሁሉ የተባረከ ነው ሁሉ ነገር ከፊቱ አግኝቶ ሁሉ ነገር ማግኘት የሚችለው ነገር ነው አፍሉ ለኻኔ ምን ያስፈልጋል ሁሉ ነገር አለ አይደል እንበል እዛም ኃላፊነት አለ ለወብዳ ለሾምራ አማል ግና ምን ነው የሚለና በዚህ ዓለም ሆኖራን ማለት ነው የእግዚአብሔር በረከት ከፊታችን እንዲገኝ ከፈለግነ እና የእግዚአብሔር በረከት በሚገኝበት ቦታ እርግማን የለበትም ማለት ጉድለት የለበትም ማነስ የለበትም ክፉ ነገር አይገኝበትም ለምን እግዚአብሔር የባረከው ነገር ስለሆነ ማለት ነው እና ስለዚህ አዝ በረከት ትልቅ ኃይል ነው እግዚአብሔር በረከት እየሰጠነ ይህም በረከት ይዘን ማለት ነው እኛ ደግሞ አሁን የጠቀስናት እንዴት ነጥብ ብቻ ነች ልጅ ወልዶ ልጅን ማሳደግ እና ልጅን በትልቅ ተግባር መምራት በሚለው አሁን ሌሎች ነገሮችን እንደሚያሳካ እንግዲህ ያው ግልጽ ነው ለሁላችንም ያስባለሁ ይሄ በረከት ማለት ነው ብለኸን ስለዚህ ነው ማለት ነው እግዚአብሔር አምላካችን ኖህንና ልጆችን መባረክ ያለበት ምክንያቱም በፓራሻም እንዳየነው የኖህ ልጆች ካሉ ውስጥ ማለት ነው እንግዲህ አንድ ዛፍ ፍሬ ሲኖረው ዛፉን ያሳውቃል የዛፉ መኖርን ያሳውቃል አንድ ሰው ደግሞ ልጆችን በዚህ ዓለም ካሉት ራሱ እንደሞተ ማይቆጠርም ልጆችን ወላልዶ ከሞተ ማለት ነው ያ ምንድነው ያ ልጆች መኖሩ ስለ አባትየው
መሰረታዊ ነገሮችን መኖሩን ይገልጻል። ስለዚህ እግዚአብሔር የሚባርከው ኖህንና ልጆቹን ይህን አይነት ተምሮ አደራን ተቀብሎ የመሄድና እነዚህ ነገሮች ወደ ጥሩ ጎዳና ለመምራት እግዚአብሔርን ቃላት በተግባር ላይ ለማድረግ ይሄ ሌት ከቀን የእያንዳንዳችን ኃላፊነት እንደሆነ ያስረዳናል ማለት ነው። በጣም ከዛም ይሄ ብቻ ሳይሆን ማለት ቅድም እንዳልነው የጀመርነው በምንድነው ኖህ የመርከቡን በር ሲከፍት ያው ዓለም ኸርባ አዳማ ከተው ነው ዓለም ጠፋ አሁን ባረከው ልጅ ወለድ ሙላ አይን ሲል እንግዲህ ተስፋ ሰጠው ማለታችን ነው እንግዲህ ልጅ ወለድ ዓለም ሙላ ሲለው ይሄ ማለት ከን ይሉ ናሆና ምንም የለም በዓለም ላይ ብቻውን ያለ እሱ ቤተሰብ ብቻ ነው ያለው አባል እግዚአብሔር እቅድ ነው የሰጠው ትልቅ ደረጃ ነው የሰጠው ለወደፊቱ ተስፋ ነው የሰጠው በጣም ተስፋ ነው የዘራለት እግዚአብሔር ምንም ባይኖር ኖሮ ቢሆን ወይም ወለድ እንደዚህ ባይኖር ኖሮ ቢሆን አዘሩ ማይባረክ ነበር ወዘተ በጣም ከባድ ነገር ነው ለኸን ዲቃውንቶችም እንግዲህ የተወሰኑ ምሳሌዎችን ሰጡ ምን ይላሉ ያዕቆብ አልሞተም ይላሉ ከን ለምን ማዘራው በኻይም አፉ በኻይም ከን ዘሩ በህይወት ነው ያለው ልጆቹ ያዕቆብ ዘር በተሰራይ ህዝብ እስራኤል አሉ በህይወት አዚ ያዕቆብ አልሞተም እንዴት ሞተ ትላለህ ልጆቹ ህዝብ እስራኤል የልጅ ልጁ እስተዘላለም እስካሉ ድረስ እንዴት ሞተ ትላለህ በኸና ዘያደረክ እና ኸን ስናይ ማለት ነው የሰው ልጅ በእውነት አድሎት ልጅ ወልዶ በልጆቹ የእግዚአብሔር መንገድ ይዘው ተኖሩ او بخايم بهيوتنا አለ እፍ ከዛም አራዳክ ምን ይላል እዚህ ላይ የምናየው ደግሞ የበረከት ሁኔታ ማለት ነው በረከት ለምን አስፈልገ የሚለው ምን ይለናል በረከት የሚያስፈልገው ምክንያት ይለናል ለምን ነው እግዚአብሔር መባረክ ያነበረበት ኖህንና ልጆችን ይላል ምክንያቱም ይላል ይባረክ ኤሎይ አፋል ፒሽክባር ሀዩ ብሩሂም በትኪላት አብሪያ ምንም እንኳን በመጀመሪያው ቅድም እንደተጋግመን እንደተናገር ነው ምንም እንኳን የሰው ልጅ አዳም ቢባረክም ይላል ለህም በትኪላት አብሪያ ኪኒት ኸደሽ ሆላ አዲስ ዓለም ተፈጠረ በአዲስ ዓለም መሬት በዋት ሰውጣ ስለነበር ልክ እያንዳንዳችን ከናታችን ማህፀን ስንወጣ አዲስ ዓለም እየመጣ ነው ልክ አዲስ እንደመፈጠር ነው በአዲስ መልክ ሰው ተፈጠረ በአዲስ ጎዳና ተፈጠረ ስለዚህ የሰው ልጅ አንድ ልጅ ሲወለድ አዲስ ዓለም እየመጣ በቃ ማንም እዚህ የነበሩ ሰዎች ሁሉ ያላደረጉትን ዓላማ ይዞ ነው ያልጀ መጣ ጧት ስንነሳ ትናንትና የነበረው ቀን ያ ቀን አይደለም ያ ቀን ሌላ ቀን ዛሬ ሌላ አዲስ ቀን አዲስ ዛሬ ፈጠራ ነገርን አዲስ ምን ታደስበት ቀን ስለዚህ ነው እግዚአብሔር ብዙን ጊዜ በመንተኛበት ጊዜ ይሄ ምንድነው የሚለው ለሐደሽ መሐዳሽ ለትልሚ ሐዳሽ ሁሉ ነገር ከአዲስ ነገር መጨመር አለበት ሻያተው በውሽ ንክሳረት ኮላማይ በመሬት ምንም አንባር የሌላት ምንም ነገር መጨበጫ የሌለው ዓለም ሁሉ ዝብረቅርቅ ያለ ስለዚህ እግዚአብሔር በረከት በዚህ ላይ ማደር እንደገና ነገሮቹ ልክ እንደ ኦሪት ዘፍጥረት በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ በሁለተኛው ቀን እንደዚህ በሶስተኛው ቀን እንደዚህ በሶስት አሬንጅድ ያንን ሁሉ ትክክለኛ አርጎ በየአይነት ባይነት አርጎ በሚመራበት ጊዜ የዛ ነው የኛ ኃላፊነት ለማየን መጥፎውን ነገር ትተን ጥሩን ነገር መሄድ አዲስ ህይወት መጀመር አዲስ ምዕራፍ መክፈት ይለናል ለዚህ የሚያስፈልጋ ማለት በጣም ጥሩ ከዚህ ቀጥለን ቅድም እንዳልከው ማለት ነው እንደተጠቀስከው ከአማልቢም ወደው እንግዲህ ምን ምንድነው እግዚአብሔር ከባረካቸው ቡራኪዎችና ለአዳም ለኖህ ከሰጠው ኃላፊነት ምንድነው ያለ ሾፈህ ዳም ዳም ይሻፈህ ከበተለም ለኪም ንብራ አዳም አዘው አይተናል ከውን በፊት ወንድምና ወንድም እንደተገዳደሉ ይሄን ካየነ በኋላ እግዚአብሔር አዘዘ እንግዲህ ከሰባት የኖህ ትእዛዞች እንግዲህ ግልጽ እንደሆነው አዘ መግደል ያው እንግዲህ ተከልክሏል ለሁሉም ፍጡር ለህዝብ ሳይ ብቻ አይደለም አትግደል የተባለ በዚህ ላይ አንድ ነጥብ ማብራራት ያለብን ረቤኑ በኻይም ይባሉ ሊቅ ማለት ነው ሲያብራራ ቫተም ፕሩ ኡርቡ ሚሉታረት አይደል ያዘዘለ ብዙ ተባዙ ምድሪቱን ሙላት ብሎ እንደገና በአዳም የተባረከውና የታዘዘው ደግሞ በኖህ እና ለኖህ ትውልዶች ታዘዘ ማለት ነው
ለምንድነው እግዚአብሔር ብዙ ተባዙ ብሎ ከዚህ ላይ የባረካቸው ምን ብሎ ነው ምን አለ በዚህ ጉዳይ አዝምን ይላል ይሳማህ ፕሪያ ወርቢያ ለሾፈህ ዳም كان بريا بربيا ብዙ ተባዙ ሚለውንን አትግደል ከሚለው ጋር አገናኘው አያያዘው በጣም ለምንድነው እንደዚህ ያደረገው ይላል ኦሪቱ ሌላም ደኻ ሸኮል ሚሼኖ ሰክ በፕሪያ ወርቢያ ከኢሉ ሾፈህ ደም ዋው በጣም ከባድ አበል ትክክል ነው ማለት ምንድነው የሚለው ኦሪት የሚያስተምረን ትልቅ ነገር አለ በእግዚአብሔር ሚለንን ትልቅ ትእዛዝ አለ ያን ምንድነው አንድ ሰው ልክ ሰው ሲገድል በአለም ላይ ማለት ነው ጉድለት እንደሚፈጠረው ማለት ነው የሰው ነፍስ የሰው እግዚአብሔር የፈጠረውን ፍጡር እንደሚነሳው ማለት ነው ልክ እንደዚህ ልጅ ያልወልድ ሚል ሰው አሰሱ ማለት ነው እንደገደለ ነው የሚቆጠረው ይላል ደም እንዳፈሰሰ ነው የሚቆጠረው ለከን ባለኻ ወባድርኻ ለኸብዛል ሊቃውንቶች ሚሉን ምንድነው ቤንች ሞናይስር ለኹባት 18 ዓመት ሲሆነው መዳር አለበት ሎ በገጠሩ ኢትዮጵያ በመኖርበት ጊዜ እስከ 18 ራሱ ልጆች አይቆዩም እንጋባ ልጅ ወልዳል በአሁኑ ዘመን ያለ ኒው ስቴጅ ነው አዲሱ ዓለም ግን ምንድነው የምናየው በ30 ዓመት በ40 ዓመት በ45 ዓመት ይጋባል ሰው ያውም ዳውኑ ሰዓት ከ30 ዓመት በታች ብዙን ጊዜ ማይጋቡም አብዛኛው ያለው ምትሮጥ ነው ታዲያ ከዛ በፊት የሚደረው ሰው የልደርስ እዚህ ላይ አድራኻሽ ለተዋ ወይም ሊቃውንቶች እኛን የሚመክሩን ምንድነው አንደኛ ትዳር መመስረት የተቀደሰ ነገር ነው ትልቅ ደረጃ ነው ፕሩቭ ምሉ ታአሬት ሚለው ብዙ ተባዙ መሬትን ሙላት የሚለው እግዚአብሔር ትእዛዝ በወቅቱ ዘርም እንኳን የሚዘራው በወቅቱ ነው ጤፍ በነሐሴ በሐምሌ የምትዘራው ትችቶ በተሳስጠ የካቲት ቢዘራው አይበቅልማ ጊዜው አልፏል ስለዚህ እግዚአብሔርም የሰጠውና ባዮሎጂካሊ የሰጠን የህይወት እንትን ያለን ህይወት በጊዜው መጠቀም እንዳለ ቅድም ያንን ነገር ወደ ኋላ እንትን ማለት የለም አንዱ ምን ይላል ለምንድነው ማትዳረው ምትሆነኝም አላገኘው ወይም ገና ሰርቼ ገንዘብ ሳታተራክም ወይም ምንም ሳልዝ ይላል ምንም ሳልሰራ ወይም ለምን እዳራለሁ ባሁኑ ሰዓት ገና መውታወቅ አለብኝ ማን እንደሆነች ማጥናት አለብኝ መጽሐፍ አይደለችም ተጠናል ሰው አብሮስ ካልኖረ ድረስ ይላሉ ሊቃውንቶች ባህሪውን ማውቃት ይችላል በየቀኑ አዲስ ባህሪ ስላለ የኛ ወላጆች እናቶች ሲጋቡ አውቀው አንድ አመት 3 አመት አብረው ኑሮ አይደለም ሆሎት የተወሰነ ነገር አለ ነገሩ እያንዳንዳችን ትምህርት ያስፈልጋል ሁሉም ነገር ምን ተይተው ማለት ተመልካቾቻችን ብዙን ጊዜ እንደ ኢትዮጵያዊነት ለምሳሌ ለአብነት ያህል እንደ ኢትዮጵያዊነት ልጆቻችን አሁን የ3 አመቱን የ4 አመቱን የ5 አመቱን የ15 አመቱን ወይም አፍሉ የ18 አመቱን ልጅ አጭተንኛ ብናገባው ልጁ ሳውቅ ማለት እንደዛ አይነት ህይወት ብንመለስ ጥሩ ነው አይደለም ጥሩና መጥፎነት ሊኖረው ይችላል ሁሉም ግን ትልቅ ጥያቄ ነው በእኛ ጊዜ ግን ያለው ሙዚቃ ማለት ነው ያለው ዜማ በአሁኑ ሰዓት ትዳር ዝም ብሎ ወደ ጎን እየቀረ ነው የዛም የልጆችን መባዛት የዘርን መቀጠል ትውል በጣም ያሳጣል ብዙ ጊዜ በሌሎች ሀገሮች የምናየው እግዚአብሔር የተመሰገነ ይሁን የኛ ወላጆች 8 9 10 6 ልጅ ያላቸው ናቸው ቢያንስ ለሙሙታ ቢያንስ በአሁኑ ሰዓት ያለው በጎረቤቶቻችን ሌሎም ከሌላ ዓለም የሚመጣው አንድ ልጅ ወይም 2 ውሻ ወይም 3 ውሻ ያለው ያው ውሻ ካድሽ አይለትም ያው ውሻ ምንም ነገር የሱን ዘር አይተከል ለማ በእውነት ነው እንደዚህ አይነት ህይወት ላይ ናል ስለዚህ ራቤኑ በኻይ የሚለን ምንድነው ተሩበርቡ አባል ትልቅ ከባድ ቅጣት አለው ነው የሚለን ደግሞ ከኢሉ ሾፍህ ደም ሽቦደም ሰው እንደገደለ ይቆጣል ሌላው ደግሞ በትዳር ይያሉ ቁጣባ አይደል ብዙ በሽታዎች አሉ ብዙ ነገሮች አሉ በእውነት ብዙ ጊዜ ግን እግዚአብሔር የሰጠውን ቅድም ያልነው እግዚአብሔር የሰጠውን አራብ ሽምቾን ራፋይልሽ እንዳለው አዎ መውለድ ዝም ብሎ መምጣት አይደለም መውለድ ኃላፊነት አለ
መውለድ ማስተማር አለ መውለድ ማሳደግ አለ ባልና ሚስት መግባባት አለባቸው ማለት ብዙ ነገሮች አሉ ማለት አሁን እንግዲህ ጠቀስ አደረግናቸው ብዙ ነገሮች ነን በ18 አመት ለትዳር ቢሉም ሊቃውንቶቻችን ያው አላፊነት አልባዝም ብለን ልጅ ሆነን 18 አመት ሞልቷል ተጋባ ወይ ማናገባው ማለታችን ሳይሆን ብዙ ነገሮች አሉ ልጅ ማደግ ያለበት አጠቃላይ እቅዱና አላማችን ወደ ከፍ ወዳለው ደረጃ ወደ ትዳር ልጅም ወደ ፈጣሪ እንትን ለማለት በሚለው ለነዚህ ይገባናል ልል ነው ግን ያ በረከት ይውላል ማለት ነው ናሆም ሌላ ሊቃውንቶች እንግዲህ ቀጥለው እንደሚሉት እዚህ ላይ መጨመር ይቻላል ኮል ሚሽ ኢኖ ኦሰክ በፕሪያ ወርቪያ ኪሎ ሾፈህ ደሚ ሙባተል ተድሙት ማለት ልጅነን ማይወልድ ግን ተጋብቶ በስነ ስርዓት በትዳር እግዚአብሔር በፈቀደው በኦሪት መንገድ ተጋብቶ ማለት ነው ልጅን ማይወልድ ሰው ግን እግዚአብሔር አዳምን ሲፈታው በድሙት በጨለ መለኪን ባራውታው ይሄንን አምሳልና እግዚአብሔርን ፍጡር በአለም ላይ እየቀነሰ ይገኛል ይላል ከባድ ነገር ነው ግን ይሄ ብቻ ሳይሆን ሚላል ረቢያ ኪባ እንደሚለው ደግሞ ኦሜር ኪኢሉ መማኤት ተድሙት ኪኢሉ መማኤት ተድሙት እግዚአብሔር አረ ዘካቱ አም ዘጣት ጊላቲ ሰፈሩ ይሄንን አም የፈጠርኩት የኔን ታራክነት የኔን ኃያልነት እንዲያወራ እንዲናገር ሰው ከለለ ታዲያ በመሸፍ ፈራሰት ብርሽት ምንድን እንደሚለው ሰው ከለለ ታዲያ ለማን ነው ይጸበ አብርሃምን ያቃለው እሱንና ዘሩን የልጅ ሁሉ ወደ እግዚአብሔር መንገድ እንዲሄዱ ታዲያ ልጅ ካላመጣ ማን ይሆናል ማን እግዚአብሔር ቃል እንደሚናገረው ለደንጋይ ነው በጣም ትክክል ናሆ በዘመ ማዕት ድሙቶች ያላቀደው በጣም ከባድ ነገር ነው ማለት ምን ነው የምንለውኛ ንጉስ ያለ ንጉስ ህዝብ የለም ህዝብ ያለ ንጉስ እግዚአብሔር ማነግሰው ማን አለ ባለም ላይ ሰውየውስ ወንበር ውሻ ያሳድግ ድመትን ይሰብስብ ልጅ ከሌለ ከዲሽ የለም አልፈቀደም አይደል አዎ ልጅን ወልዶ እግዚአብሔርን ቃል አስተምሮ ያንን ለመድረስም ስንት ጥሮ ለፍቶ መጨረሻ የእግዚአብሔርን ክብር ባለም ላይ ማሳደግ አለብን ማበርከት አለብን ለአኺር ረቢያ ኪባ ምንለው መማኤት ወሎራክ ዘ ምን ይላሉ ሊቃውንቶቻችን ጎሬም ለሽኺና ሽቲስታለክ ሚሳል የእግዚአብሔር ክብር ባለም ላይ ወይም በህዝበ እስራኤል ላይ እንዳይገለጥ እንዲነሳ ይደረግ የትንቢት ደረጃ የበረከት ብዙ የቅድስና ደረጃዎች አሉ እነዚህ ሁሉ ነገሮች ማለት ነው መገኘት የሚችሉት ባለም ላይ ቅድም ከያዝነው መሰረት ነው ማለት ነው ልጅን ትዳር መስርቶ ልጅን ወልዶ ለምን ያ ኸልቆና ምን ያለ ኦሪቶ ሾፌህ ዳም አዳም ደሞ ሾፌህ ደምን እንዳፈሰሰ ነው የሚቆጠር ደም እንዳፈሰሰ ሰው ልጅ ምን አርግ ያለው ምን ነክቻለሁ አልገደልኩ አልሰረቀ ሎ አልተጋባህም አልወለድህም ያው ይኸውልህ በትዳር ላይ ሆነ እግዚአብሔር በፈቀደው መሰረት አዎ ብዙ ሰዎች በትዳር እያሉ ፈጣሪ ማህፀን የማይከፍትበት ጊዜ ወቅቶችም አሉ ልክ እንደ ሐና በሮሻሻና እንዳየነው ሰቅሰቅ ብሎ ካለቀሰ ፈጣሪ እግዚአብሔር አምላካችን ልጅ ይሰጣል ብዙም ጊዜ ደግሞ ልጅ እየሰጠ መስጠት ያስፈልገ ወይም መቀበል ያስፈልገ ቃውና እናዘጋጅ ምንድነው የምንለው ቁጠባና ልጅማ ምን ላሳድገው ነው ምን ላበላው ነው ማን ነው እኔ ስራ ስሰራ ልጅ ማን ይዝልኝ ነው ብዙ ሂሳብን እናድርግ ፈጣሪ ሁሉን ነገር የሚያዘጋጅ የሚያስተካክል አምላክ አንደኛ የፈጣሪን ትእዛዝ እንፈጽማለን እግር መንገዳችን ደግሞ በእውነት ስማችን ስራችን ለፈጣሪ ለራሳችን ትልቅ ጥቅም ስለዚህ ፕሪያ በሪቪያ ብዙ ተባዛለን የብርሃንን ጭላንጭል ማየት እንዳለብንና መገንዘብ እንዳለብን ነው በጣም ከዛ ሌላው ነጥብ መንጋት ምን ፈልገው ማለት ነው እንስሳትን እግዚአብሔር እንድንበላ ያዘዘው ነው ማለት ነው መጀመሪያ ቅድም እንዳለው በኖህ ዘመን እንግዲህ የጥፋት ውሃ ስለነበረ ዛፎች አልነበሩም ፍራፍሬዎች አልነበሩም ስለዚህ እግዚአብሔር ከመፍትሄ ያገኘው እንስሳት ኦኬ ብዘር ከዛ በኋላ ታዲያ መፍትሄ ከተገኘ በኋላ ለምን እንስሳትን መብላት አልቆመም ለምን በአክሳቢስ ምግብ አልነበረም አክሳብ ፍራፍሬ ታክሲክ ላይ ሆነ እንደዛ ለምን አላለም እና የዚህ የእንስሳትን እንድንበላ ያዘዘው ምክንያት ምንድነው
ምክንያቱም በመጀመሪያ ደረጃ እክሊያካው ሚለን ምንድነው እዚህ ላይ የምናየው ለምንድነው እንስሳት እንድንበላ ያሰበው እንዴት በሬው እንዲታረድ ይፈቅዳል የእግዚአብሔር ፍራቻ በዛ በሬው ላይ ሰውየው ኃላፊነት እንዳይኖረው ቢኖር ኖሮ በሬው አይታረድም ነበር በሬው አይፈቅድም ነበር ኪቲል ሞርኦ ሸላ አዳም አልኮል ባለ ኸይም እግዚአብሔር የሰው ልጅ እንስሳት ሁሉ ሰውን እንዲፈሩ አደረገ ኮል አሸር ያፎት ይተኸውታ ተፈለገው ጊዜ ማረድ መብላት ይችላል ለፊህ ይቲር አርጋታ ባለ ኸይም ይሁን ከብትን አርደን እንስሳትን አርደን እንደሆነ ፈለገ ነገር ግን የሰው ልጅ ግን መግደል በእግዚአብሔር ዘንድ ክፉ እንደሆነ ይነግራል ከዛ ስፍቲያ ኸሚ ምንድነው ለምንድነው እግዚአብሔር የፈቀደው ለምንድነው እግዚአብሔር እንስሳትን እንድንፈላ የፈለገው ለአዳም ረሾ ለመጀመሪያው ሰው ያልፈቀደው ለምንድነው ይላል ስፍቲያ ኸሚ ማሺቲር ለኖህ በሰር የተን ሚያዳም לפי שקודם היו אדם בהמה שווים כולם במעשה השם יצרה מן האדם ከመጀመሪያ ሲፈጠሩ ሰውና እንስሳ እንዳይነት እግዚአብሔር ፈጥሯል እግዚአብሔር ራሱ ፈጠረ ስለዚህ ሰው ከእንስሳት የበለጠ ደረጃ ማድረግ የለም ለዚህ ይታወን አልዘ ለማ ይቲም ለሚት አዳም የተሐበሩ ምክንያቱም እንስሳው ልክ እንደ ጓደኛውን አትግደለው እንደሚል በሬውን አርዶ መብላት አይችልም ምክንያቱም ሁሉ እግዚአብሔር ነው የፈጠራቸው እኩል ናቸው አባል በዝማን አባብል ሻቱ ኩላም ዛያ ይሩን ሽፍሩ ኩላም ኤላ ሽት ከይሙ በስኩት ነው አخ አባል ደግሞ ዘመን ይላል አው እንደዛ አይነት ደረጃ እንስሳት ነበራቸው ነገር ግን በኖህ ዘመን እንስሳቶች ራሱ ተበላሹ እንስሳቶች ራሱ ያንን ያህል በደረጃቸው ጠብቀው አልነበረ ፕኒ ያዶር ከፕኒ አከለም ምን ማለት ነው ሰው እንደ እንስሳ ሆነ እንስሳውም እንደ ሰው ሆነ ሰውም በሚያይበት ጊዜ እንስሳውም እንደዛ አይነት ጻባያ እንስሳዎች ራሳቸው መግታት ይችላል ነበር ከዛ በኋላ ደረጃቸው ወረደ ስለዚህ እግዚአብሔር ምን አደረገ ግን ሰው ግን ኖህ ምንም እንኳን የሰው ዘር እሱ ጻድቅ ታሚማያ በደወታ በቴሎሂም ታለህ እሱ ግን ኖህ ራሱን ጠብቆ በሰዎችን ጠብቆ ስላለ ስለቆየ እግዚአብሔር ለነዚህ ይህን እንስሳ እንዲበላ ፈቀደለት ሌላው ያሉ ሊቃውንቶች የሚነግሩን በኖህ ዘመን ሰውና እንስሳ አንድ አይነት ነበር ሰውና እንስሳ አንድ አይነት ስለነበሩ ሰዎችና የሰዎች ሐሳብና የእንስሳዎች ሐሳብ አንድ አይነት ነበር በዛን ሰዓት ምን አደረጉ እንስሳይቱ በሬው ከላሚቱ ጋር ያድከል ከዚህኛው ላምገው እዚህ መድከል እኔም ሰው ነኝ ከማንኛውም ሰው ጋር ማመዳል ይችላል መገናኘት ይችላል ልጅ ማምጣት ይችላል በዛ በትማለ አሬት ሐማስ መሬት በኃጢአት ተዋጠች አበልካውን በኋላ ግን እናንተ ከፍተኛ ደረጃ ከነው በኋላ ሌላ አዲስ ትውልድ ነው አዲስ ትውልድ ሪስታርት ምንለው ከመጀመሪያው እግዚአብሔር መጀመሪያው ጀመረ ካውን በኋላ ይሄ ማለት ያው እንግዲህ በአለም ላይ ሰው ብቻ አይደለም የጠፋ ሁሉ ነው የጠፋ ሚለውና ነው የምታስረዳ ማለት ነው ማለት ሰው በሰራው ኃጢአት ጠፋ ብንል ለምን ሰዎች ጠፉ የምን ጥያቄ ለንቀሰቀስ ይችላል አሁን እንዳልከው ገና ግልጽ ሆነልና ምክንያቱም ያበላሸ ሰው ብቻ ሳይሆን የተበላሸም ያበላሸም ሰዎችም ስላበላሸው በዚህ ተነሳነ ጠፉት የሚለውን ገለጽ ማለት ነው ብዙ ጊዜ ኮንሰፕት ምንለው አለ ሐሳብ ብዙ ጊዜ አሁን ጦርነት ያሉት በአለም ላይ አቡዳ ዛሬ የለም የጣውት አምልኮ የለም አለማችን ላይ በአሁኑ ሰዓት ማለት ነው ያለው የሐሳብ ነው አሁን እንደነበረው ሐሳብ ነው ሰው የሚያስበው ምንድነው እኔና እንስሳት አንድ አይነት ነው ግን ለሐይወት ህይወት ሚላላል የእንስሳቶችን መብላት የለብንም እንስሳቶች ለምን ማረድ አለበት ሰው መብት አለው በአሁኑ ሰዓት የሚከራከሩ አለ ጻር ባለኻይም እንለው ለጻር ባለኻይም በሙቫን ያማተራው ማለት ጻር ባለኻይም ኦሪት ምትነግረን እንስሳትና አተሰቃየው ሲነን ለፍለ በያዱት በኦሪት ምንለው ሳኪኑ ራሱ ጻረክ ልዩት ኻድ ለምንድነው በጣም ስለት ያለው መሆን ያለበት እንስሳቱ እንዳይሰቃይ እንደሰገዘግስ ነፍሱ ወደው ተወጣል መውጣት አለበት አንድ ወላ ኻባባ ለክ እንደዛ መሆን አለበት ለምን እንስሳቱ እንዳይሰቃይ ማለት ጻር ኻልባይም አው እግዚአብሔር ሰጠውና እንድንማረክ ነገር ግን ያለ አግባቡ ለዚህም ነው ወሪት ምትለው እንስሳቱ ህይወቱ ሳይሆን በህይወት እያለ እንስሳቱን አትመገቡ
ኤቨር ምንሃ የተከለከለው ራሱ ለኖህ ትውልድ በኖህ ትእዛዝ እንስሳው በህይወት ያለ ስጋውን ቆርጦ በጭሮ በረው ይሄደ አጎን ስጋውን አውጥቶ መብላት አይቻልም ለማ ይጭከናል ያ ገመቼ ነው የተሰጠው ከኖህ በኋላ ነው ኖህ አኸራይት አለው እዚህ ላይ የሚያስተምረው ምንድነው አዎ እኔ ፈቅጄልሃለሁ ነገር ግን ታክሾው እንደፈለኩ ያንተ ሐሳብና እንስሳቶች ሽኔ ድባር ነው ከሞ እግዚአብሔር ከሰማይ እግዚአብሔር እና ሰው ያለውን ሂራርኪያ ምንለው ደረጃ ልክ እንደዛው ሁሉ ያን ያህል ርቀት አለው ሰውና እንስሳ ያም በግሪክ አቲካ በግሪኮች በድሮ ዘመን በፍልስፍና ወቅት ምንድነው ያሉት ለራምባም የተከራከሩት ምንድነው እንስሳቶችን እንደ ሰው ማሰልጠን ይቻላል እንስሳቶች ሰው መሆን ይችላሉ ሰውና እንስሳ ምን ልዩነት የለውም ራምባም ግን እዚህ ወሪቱ ከሰመታ ዋናው ከምንጩ ኮሾስ ከመሰረቱ ስለሚጠጣ እንስሳና ሰው አንድ አይደለም ምንም እንኳን እንስሳን ብታስተምረው ባሁኑ ሰዓት ማለት እንስሳ ውሻ እናላለን ውሻ አይነ ለሞችን ንጉሮችን ይመራል ይሄዳል ራሱ ክሊሹን አልፎ ይሄዳል ነኮን በራምዞር ምሳከል ወደ ቀኝ ወደ ግራ አይቶ ውሻው አልፎ ይሄዳል ሰዎች ማናረገው ማለት ነው ሆኖም ግን ውሻ ነው የውሻነቱን አይለቀም የውሻነት ጭራሽ ካለው ሁሉ ዲኤንኤ ምንለው እዛው ውስጥ ያለው መሰረቱ ውሻነቱ ሊቀየር አይችልም ለዛም አራምባም ያመጣው ድመት በጣም ትትና ያላት ስለሆነ አፋንም እንድንድር ከበላች በኋላ አፋን ታብሳለች አሁን መምታብስበት ጊዜ በጣም ፖላይትሊ ማለት ያላት ትትና ያላት ስነ ምግባር ራሱ ጥራክም ቸላ በመታረግበት ጊዜ ቆፍራ ተክላ ዘክታንም ተደ ያንን ያዩ ፈላስፋዎች ምንድነው ያለው በሰው ደረጃ ይሄን ሰው እንኳን ይሄን ነገር አደረገ ሰው ተምሮ ይሄን ነገር አይፈጽም አበል ድመቶች ይፈጽማል አራምባ ምንድነው ያለው ሎ ማፊተም ሊሆን አይችልም ድመት ምን እንኳን ቢሰለጠን አይችልም ከዛ ምን አረጋቸው ቦኒ ሲምፖዚየም ነበር ያን የሐሳብ ንግድ ነበር የሐሳብ ውይይት ነበር እዛን ሰዓት ምን አለ አራምባ አይጥዞ መጣ አይጥዞ መጣና ድመቷ ይሄንን ምግዋን እዛ አስተናጋጁና መልሳሬት ማለት ነው ያስተናገደች ቃውን እዛ አስመጣ ያንን አይጥላከባ ምን አለች በሙሉ ወሮራ ጥላ ጭቆቁሎ በሙሉ ተሰበረ አይጧ ድመቷ አይጧን ለማሳደደች ያያችሁ አይጥ ድመት ከድመቱ አይለቀቅ በንግ ስለዚህ እግዚአብሔር ያለውን ኮንሰፕት ሐሳብ በንግ ዘመን ያመጣው እግዚአብሔር እንስሳን ብሉ ያለና ለምንድነው እናንተና እንስሳት የእግዚአብሔርና የሰውን ያህል ርቀት አላችሁ አው ትበላላችሁ ትጠጣላችሁ ትዋለዳላችሁ ትባዛላችሁ አኮል ነው ሁሉም ትክክል ነው እንስሳም ራሱ ሞት ትላለች ሲረባል ውሻ ይጮሃል ሲረባው አው አባልና እንስሳት ሰው በእግዚአብሔር አምሳል ፍጡር ስለተሰራ ይሄን ነገር ሊያረጋጅ አራምባም በአንተ ካልከው ትንሽ ማብራት እንፈልግ አራምባም አሁን ምን አለ እንስሳ ነው ስም ልዩነት አለው ዞ ስም ይበላል አንተም ትበላለህ ስም ይተኛል አንተም ትተኛለህ ስም ደግሞ አንተ ትሞታለህ ትመጣለህ ወዘተ አራምባም ነው እዛ ሸም ዳቫር ነው ተመሳሳይ ንግግር ስላለ ነው ይበላል እኔ እበላለሁ በቋንቋ ገለጻ ስናይ ማለት ነው ምንድነው የምናደርገው ብቻ ነው ይበላል ይጠጣል ቃል አጠቃቀም ብቻ ነው እንጂ በጭንቅላትህ ላይ አንተ ስትበላ የምታስበውና እንስሳው ሲበላ የሚያስበው አንድ ሊሆን አይችልም ሰማይና ምድር አይችልም ለኸን ዞሮ ሰው በጣም የተለየ ደረጃ ነው ያለው ወደ ራምባን መሄድ ስንፈልግ ማለት ነው አዳም ግን ታደሽ አጽማህ ራስን መቀደስ አለበት የሰው ልጅ ቅዱስ ነው የራስን መቀደስ አለበት ስለዚህ የሰው ልጅ ትልቁ ኃላፊነት ማለት ነው እንደ እንስሳው እንደሚያደርገው ካደረገ ምን ለየሃንተ ስጋ አለና ምን በላለን እንጠጣለን አባል ምን በለው ምን ጠጣው ፈጣሪ አምላካችን ለማገልገል ካልሆነ ይሄን ሐሳብ ማለት ነው ካላገባንበት ማለት ነው በእውነት ምን ኖረው ራክ እንስሳዊ አካላታችን ነው እንጂ ምን ኖረው ውስጣዊና ከፍተኛ በውስጣችን ያለችው ያችን ንጹህ ሐሳባችን ነፍሳችን ማለት ነው ያችን እያከባናት እንዳልሆነ ያሳይ ድሙት ኤሎኬም ወይም ጸለም ኤሎኬም ምንለው ስጋችን ብቻ አይደለም ይህ በውስጣችን ያለችው ያቺ ቅዱስ ነፍሳችን ነው
عشان የሰውልጅ ኃላፊነቱ መቀደስ አለበት ቅድም አሁን ብዙ የተዋየ ነው በዚህ ጉዳይ ነው ዘወዘሮ كتب بسوق مفراش بترصد በይክራ ከደሽም ዲዩ ከደሽም ያሸም كان متارك هذا ما شيء اكل بوكو سبيدو كاينيان رياض ربيع ሚለን ብዙ ተባዙ ካለ በኋላ ስለመባዛት ልጅ ስለማምጣት ለተለያዩ ነገሮች ከተናገረን በኋላ የተመለሰን በምግብ ወደ ምግብ አመጣ መብላት ስጋዊና መንፈሳዊ ህይወትን ለማምጣት መቼ ነው ታዲያ የሰው ልጅ ቅድስና የሚታየው አዳም ኒካር በኮሶ በካሶ በኪሶ አለ በኪሶ ማሩ ገንዘብ ሲሰጥ ምግብ ሲመገብ ሲናገር በባህሪ ጸባዩ ይታወቃል ዘሽ አማዳት ለከን ኖህ እዚህ ላይ የምናየው የኖህ ትውልድ የሚያሳየን ማለት ነው ሪስፖንሲቢሊቲ ምን ነው የዚህን ኃላፊነት መውሰድ የሚረከብ ማን ነው ይህን ዓለም በትክክለኛ ስጋዊ ዓለምን እያራመድነ መንፈሳዊ ዓለምን እያራመድነ ወይም ተዘናፋሳ ነው ወይም መንፈሳዊን ብቻ ይዘን እንሮጣለን ወይም ስጋዊን ብቻ ይዘን እንሮጥ ሊሆን ይችላል ነገር ግን ሁለቱን አቀናጅቶ እጅና ጓንት አድርጎ መሄድ የሚችል ኃላፊነቱን ይህን ዓለም መምራት የሚችል ማን ነው ተብሎ አዳም ተሰጠው አዳም ከገነት ተባረረ ከዛ በኋላ የሱ ልጆችም ሊጠኑበት አልችልም ከዛ በኋላ ኖህም ያንን ህዝብ ሊያሻሽል አልቻለም በመጨረሻ ምንድነው የወጣው ነገሮችን አንቻለም ሰው ልጅ ኃላፊነቱን የሚወስደው ከአዳም አንስቶ እስከ ኖህ መውሰድ አልተቻለም በኖህ ዘመን ዓለም ጠፋ ካሁን በኋላ ደግሞ የምናየው እንግዲህ ኖህ እና የኖህ ልጆች ይህን ነገር ማስተካከል ይችላሉ ወይም ይህንን ስጋዊ ዓለምን ከፍ አድርገው ወደ መንፈሳዊ አቅርበው ሁለቱን ነገር እጅና ጓንት አድርገው መውሰድ የሚችሉ መንፈሳዊና ስጋ ዓለሙን መውሰድ የሚችሉ ወይም መምራት የሚችሉ ናቸው ወይስ የሚለውን እናያለን የምናየው በዚህ ፓራሻ በመጨረሻው ፓራሻ አካባቢ የሚነግረን ስለ አብርሃም ነው እንግዲህ 10 ትውልድ ከኖህ እስከ አብርሃም ድረስ ያለው ማለት ነው እዛ ላይ እንግዲህ ላይ የማስተካከል ትክክለኛ ነገሮች የሚሆነው የህዝብ እስራኤል መመሰረት እንዴት እንደሆነ ይነግረናል ከዚህ ውስጥ ዛሬ ከተማርነው ውስጥ የምናየው ማለት ነው ምክንያቱም ቅድምም እንዳየነው መጀመሪያ አንድ ሰው በተቻ ችግሮች ላይ ለመጠቃለል ያህል የምናየው ማለት ነው በመጀመሪያ ደረጃ እግዚአብሔር አምላካችን ያውቃል የኛ ማንነት እኛ ምን እንደሆነ ምን አይነት ሰዎች እንደሆነ ደካማ ጎናችንም ጥሩ ጎናችንም ያውቃል ምክንያቱም እሱ ነው የፈጠረው አይምሮአችን የሰጠን እሱ ነው አምላክ ፈጣሪ አምላክ ነው ግን በባለፈውም እንደተነጋገርነው መርጦ መኖር መርጦ መራመድ መተኛት ወይስ መስራት ጥሩ ነገር ማድረግ ወይስ አለማድረግ አንድ ነገር እግዚአብሔር ካቀናጀን ውስጥ ነፃ ምርጫ ኦሬትም ደጋግማ የምትናገረው በነፃ ምርጫ እና እዚህ ላይ የምናይበት ጊዜ ላይ እንተን መጠየቅ ፈልገው ምንድነው ይህን መርጦ የምኖር መርጦ የመምራት ማንኛውም አሁን የምንማረው ማለት ነው ከህዝቦቻችን ጋር እኛ መርጠን ነው የራሳችን ፍላጎት ነው ኦሬት የምናስተላልፈው እንጂ ማንም ሆኖ አሁን ትምህርት ለኦሬትን አስተምሮ ብሎ ወይም አንድ ድርጅት እዛ ስፖንሰር ሆነን የዛ ኃላፊነት ያንን ተከተን እንሰራለን የፍላጎታችን ጉዳይ ነው ያ ፍላጎት ምንድነው እኛ መማር አለብን እኛ ስንማር ሌሎችንም እናስተምራለን እኛ የተማርነው ደግሞ ሌሎች ደግሞ ወገኖቻችን ይማራሉ ያን ካረግነ የእግዚአብሔርን ስም ቀደም እንዳለው እየቀደስን ነው እዚህ ላይ በፓራሻው እስኪ አንዳንድ ነገሮች ምንድነው በመጀመሪያ አሁን ከሰጣው ጥያቄ ለመድረስ ፈልግ ቅድም የተጠቀሰው ጥያቄ ነበር ያን ምንድነው አዳም የተሰጠው ኃላፊነት መጨረሻ ላይ በትልቅ ፈተና ላይ ቆሞ እንደነበር አየነ ከገነት ከመባረሩ በኋላ እዛ በኖህ ትውልድ ማለት ነው ከ10 ትውልድ በኋላ በኖህ ትውልድ ጊዜም ይሄን በጥያቄ ምልክት ላይ ነበር በኖህ የኖህ ዘመን ለሁለት ከፋፈላል እንግዲህ ከፋጥፋት በፊት የነበረው ትውልድ ከፋጥፋት በኋላ ያለው ትውልድ ከፋጥፋት በኋላ ያለውንም ስናይ እግዚአብሔር የሚገርመው ነገር ቢኖር ፋጥፋትን ያመጣው የሰው ልጅ ሐሳብ ለተቀን የሚያሰበው ክፉ እንደነበረ ከማየት የተነሳ ነው እና ምድር በኃጢአት በመሞላት የተነሳ ነው ከዚህ በኋላም ደግሞ እንደዚህ ነው የሚለው እንግዲህ ትክክል ነው የሰው ልጅ ሐሳቡ ክፉ ነው ጥሩም አለበት ግን አለ ኦኬ ሐሳብ እንግዲህ ስለሆነ
ምርጫ እንዴት ማካሄድ ይችላል በሚለው አና ትክክል ጥሩ ጥያቄ ነው አስፈላጊ ጥያቄ ነው እያንዳንዳችን ማለት ነው እንግዲህ ሁለት ነገሮች አሉ ማለት ነው እንግዲህ ጥሩም ማሰብ ይቻላል ሁሉ ጊዜ ወደ ጥሩ የሚመራነን ጎንና ወደ ጥሩ የሚመራነን ምርጫዎችን እያሟላን መድን ይቻላል በመሃል ላይ ምንም መውደቅ መነሳት ቢኖርም የሚያሰናክሉ ነገሮች ቢኖሩም ያንን ጥሩ ነገር ግን ማለት ነው በአጠቃላይ የመራኔ ዘመድ እንችላለን ማለት ነው እንግዲህ እግዚአብሔር አድል ሰጠን ማለት ነው ግን ደግሜ ውሃ ጥፋት አለመጣም እግዚአብሔር ባረከ ሰው ልጅ ያበረከት እንዳለ ነው ያንዳንዳችን በዚህ የድበት ያለና በሌላ በኩል ደግሞ ክፉም አለ እነዚህ ክፉ ነገሮችም የሰው ልጅ በእውነት ወደዛ እንዲያራምዱ ወደዛ እንዲመሩት ሊሆኑም ይችላሉ ይሄም አለ እና ስለዚህ ዞሮ ዞሮ ማለት ነው በዚህ ፓራሻ ላይ ማለት ነው ስናይ ከን ሁሉ ነገር ጥቁር አይደለም ብዙ ሰዎች እንደምናያቸው ከኖህ ትውልድም ከን ከኖህ ትውልድም ራሱ ኖህ አብርሃምም ራሱ ጻድቃኖች እንዳሉ ይናያለን አሁን ኖህ አለ ሼም ኤቨር ወደ አብርሃም የደረሰ ዝም ብሎ አይደለም ከን አሉ ሰዎች ማለት ነው መሃል ላይ ጥሩ የመረጡ አሉ ማለት ነው ያለበት ዓለም ክፉ ቢሆንም ሰዎቹ እግዚአብሔር የሰጣቸውን ትምህርትና ኃላፊነት ይዘው መቀጠል እንዳልቻሉ ብናይም ከመካከላቸው ማለት ነው ሰዎቹ መርጠው ግን ከሾህ አበባ እንደሚመጣው ማለት ነው ሰው ካለበት አካባቢ ማለት ነው እንዳለበት አካባቢ አለመኖር ይችላል ራሱን ማለት ነው ወደ ጥሩ ለመምራት እግዚአብሔር በተፈጥሮ የሚሰጠው ጥሩ ሐሳብ አለ ጥሩ ምክር አለ ወጣ ብሎ መማር የሚችልበት አለ በተለይ እኛ አሁን በአቡኻሸም የተመሰገነ ይሁን አዝ በምንኖርበት ሀገር ከተማ ሰፈር በየቦታችን ማለት ነው የተለያዩ ትምህርቶችን መርጠን ገብተን ተምረን ሐሳባችንን ወደ ጥሩ ለመምራት ድርጊታችንን አላማችንን ለማሳካት ምንችልባቸው ብዙ ነገሮች አሉ እና እነዚህ ነገሮች ማለት ነው አይተን መርጠን ካየነ ይሄ ነገር ማለት ነው እንግዲህ ለትውልድ እየተላለፈ ያለው እኛም ወደ ቀጣዩ ትውልድ ማለት ነው ለማሳለፍ እንችላለን በተለይ ቅድም እንደተጠቀሰው ሁሉም ሰው መርጦ እንዳንተ መሆን ይችላል እንደኛ መሆን ይችላል ተምሮ እንት ማለት ይችላል እንደኔ አሁን ምለው ሰው የለኝም አባ እንደራስ መሆን ይችላል አለበት ግዴታ ኃላፊነት አለ ማለት ነው አዝከን ትልቅ ምርጫ የሚያስተምረን ትምህርት ነው እንዲሁም ይሄ ፓራሻ በኔ በኩል ለዚህ ነው የተረዳሁት በጣም ስለዚህ የተከበራችሁ ተመልካቾቻችን የወሬ ተከታታዮች በሙሉ እንግዲህ ከብዙ በጥቂቱ ያየነው የኖህ አንድ በኩል ጻድቅ የነበረ እግዚአብሔር ጎዳና ያወቀ ዓለምን ራሱ ዘር እንዲኖር እንዳይጠፋ ጨርሶ እንዳይጠፋ ያደረገ ትልቅ ምስጋና የሚገባው ሰው ነው ሆኖም ግን ሊቃውንቶችም ወደፊት እናያለን በአብርሃም ጋር በመናወዳደርበት ጊዜ ምን አይነት እንግዲህ አንድ ሰው ራሱን ሊያድን ይችላል ራሱን ብቻ ከተለያዩ ችግሮች ሊያድን ይችላል ግን የሰው ልጅ ያደገ ሃይምሮ ካለው ለሌሎችም ብርሃን ይሆናል እንግዲህ ብዙም ጊዜ በጨለማ ውስጥ የምንኖርበት ጊዜ አንድ ትንሽ ሻማ ካበራን ሌሎችም ብርሃን ይሰጣል ሻማ ለማንኛውም አንተ እንደዚህ ነህ አንተ እንደዚህ ነህ ብሎ ሊለያይ ይችላል ስለዚህ እግዚአብሔር አምላካችን ዕውቀቱን ማስተዋልን ይስጠና እያንዳንዳችን ብርሃናትን አይተን እንድንሄድ ስለዚህ ምንድነው የምንለው እግዚአብሔር አምላካችን ይህንን ዓለም እንድንገነባ እንጂ እንድናፈርሰው አይደለም እግዚአብሔር ሰጠን እንድንኖርበት እንጂ ይህንን ዓለም እንድናጠፋው አይደለም እግዚአብሔር ሰጠን እና የራጻዎችን እስከ ታሚድ ልዮት ቦኔ ኦላም በይሙና ባባ ባህራይ እና እግዚአብሔር አምላካችን ይህን ዓለም በትክክለኛ እንድንገነባ በትክክለኛ በእምነትና በእውነት ዓለምን እንድናንቀሳቀስ እያንዳንዳችን ትንሽ ነገሮችን በአዲስ ነገር አዲስ ምዕራፍ ከከፈትና ፈጣሪ አምላክ ደግሞ ብርሃኑን የሚሰጠን እሱ መሆኑን ስለዚህ እግዚአብሔር ኖህን እንደባረከ እኛንም ይባረከና የምንሰራውን ስራ የምናደርገውን ድርጊት የምናስበውን ሐሳብ በረከቱን ይስጠን እግዚአብሔር በረከት ሲያተድሽ ማያ የሱ በረከት ከሌለ እኛ ብንጥር ብንግር ምንም ነገር ሊሆን አይችልም ስለዚህ እግዚአብሔር አምላካችን እኛን ይባረከን ህዝባችን ይባረከን ሀገሪቱን ይባረከና ሰላም ለእናንተ ይሁን መልካም ነው ሸባት ቻለው ሙባረክ ሸባት ቻለው